ሰበር መረጃ በትራምፕና በቴህራን መካከል ያለው ፍጥጫ ከፍ ወዳለ ደረጃ ተሸጋግሯል። ቴህራን ጦርነቱ የሚቆመው ትራምፕ ሲፈልጉ ሳይሆን እኛ ስንወስን ነው በማለት 5 የማይደራደሩባቸውን የሞት ሽረት ቅድመ ሁኔታዎች አስቀምጠዋል። የሆርሙዝ ወሽመጥ ሉዓላዊነት፣ የጦር ካሳ ክፍያና ግድያዎች በአስቸኳይ እንዲቆሙ የሚጠይቁት እነዚህ 5 ነጥቦች ምንድናቸው? በቴህራን እምብርት የተያዙት የስታርሊንክ መገናኛዎችና የሰላዮች ሚስጥር ምን ያሳያል? ኢራን ሀገር አቀፍ የኢንተርኔት እገዳ ባደረገችበት በዚህ ወቅት ይህ በውስጥ የተቀነባበረ እንቅስቃሴ ከመጋረጃ ጀርባ ትልቅ ሚስጥር እንዳለ ይገመታል። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝ በበኩላቸው ጦርነቱ ከቁጥጥር ውጭ ሆኗል፣ ዓለም ገደል አፋፍ ላይ ናት ሲሉ አስቸኳይ ማስጠንቀቂያን ሰጥተዋል። እነዚህንና ሌሎች ሰበር መረጃዎችን በዝርዝር እንተነትናለን። እስከ መጨረሻው አብራችሁን ቆዩ። ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር እጅግ ውጤታማና ገንቢ የሆኑ ንግግሮችን አድርገናል በማለት በራሳቸው ትሩዝ ሶሻል ገጽ ላይ የለጠፉት መረጃ በቴህራን በኩል የደረሰበት ምላሽ እጅግ አስደንጋጭና ለዋይት ሃውስ ያልተጠበቀ ውርደት ሆኗል። አሜሪካ በክልሉ ሀገራትና በሶስተኛ ወገን አማካኝነት ለኢራን ያቀረበችው ባለ 15 ነጥብ የሰላም እቅድ በኢራን ከፍተኛ የደህንነት ባለስልጣናት ከእውነታው የራቀ ትዕቢት የተሞላበትና አሜሪካን ብቻ የሚጠቅም ተብሎ ውድቅ ተደርጓል። የኢራን ከፍተኛ የፖለቲካና የደህንነት ባለስልጣን ለፕሬስ ቲቪ በሰጡት ቃለ ምልልስ አሜሪካ ይህንን የድርድር ወሬ የምታናፍሰው የሰላም ፍላጎት ኖሯ ሳይሆን በጦር ሜዳ የደረሰባትን ስትራቴጂካዊ ሽንፈት በዲፕሎማሲያዊ ማታለያ ለመቀልበስ በመፈለጓ ነው። ትራምፕ በመካከለኛው ምስራቅ ያለውን ግጭት ለመፍታት ስምምነት ላይ መድረሳቸውን ቢገልጹም ቴህራን ግን ይህንን ንግግር የሽንፈት ሽንገላ ስትል ክፉኛ አጣጥለዋለች። ኢራን አሜሪካን የምትከሰው በጦር ሜዳ የተሸነፈችውን አሜሪካን በጠረጴዛ ዙሪያ ለማዳን የሚደረግ ጥረት በሚል ነው። ኢራን ለዚህ እምቢተኝነቷ እንደ ትልቅ ምክንያት ያቀረበችው በ2025 የጸደይና የክረምት ወራት የተደረጉትን 2 የድርድር ሙከራዎች ነው። በወቅቱ አሜሪካ ድርድር እያለች ለሳምንታት ጊዜ ከገዛች በኋላ በኢራን ላይ ከፍተኛ ወታደራዊ ጥቃት መፈጸሟን ቴህራን በምሬት ታስታውሳለች። ስለዚህ አሁንም የቀረበው የ15 ነጥብ እቅድ ትራምፕ ጦርነቱን የሚጨርሱበትን ጊዜ ራሳቸው እንዲወስኑ የነደፉት የተንኮል ፕሎት ነው ስትል ኢራን ፈርጃለች። ኢራን ጦርነቱን የምታቆመው ትራምፕ ሲፈልጉ ሳይሆን እኛ ስንወስንና ቅድመ ሁኔታዎቻችን ሲከበሩ ብቻ ነው በማለት ቴህራን የአሜሪካን የሰላም ድግስ አፍርሳለች። የዛልቃሪ ጠንካራ ምላሽ የኢራን ሀታም አልአንቢያ ማዕከላዊ ዋና መስሪያ ቤት ቃል አቀባይ ሌተናል ኮሎኔል ኢብራሂም ዞልቃሪ የሰጡት መግለጫ አሜሪካን ክፉኛ አሳፍሯል። ዞልቃሪ ሲናገሩ ጠላት ሲመካበት የነበረው ስትራቴጂካዊ ኃይል ዛሬ ወደ ስትራቴጂካዊ ሽንፈት ተቀይሯል። የዓለም ኃያል ነኝ የምትለው አሜሪካ ከገባችበት አዘቅት ማምለጥ ቢቻላት ኖሮ እስከዛሬ ታደርገው ነበር። ስለዚህ አሁኑኑ የምንነግራችሁ ሽንፈታችሁን ድርድር አትበሉት በማለት የትራምፕን የሰላም ጥሪ ከራስ ጋር እንደመነጋገር ነው ሲሉ ተሳልቀውበታል። ይህ ንግግር የመጣው ትራምፕ የኢራን የኃይል ማመንጫዎችን መታለው ብለው የሰጡትን የ48 ሰዓት ማስጠንቀቂያ አንስተው ወደ ኋላ ያፈገፈጉበት ወቅት ላይ ነው። ኢራን አንድ የኤሌክትሪክ ጣቢያ ከተነካ ቀጠናው ውስጥ ያለው ማንኛውም የኃይል ተቋም አመድ ይሆናል የሚል የሞት ሽረት ማስጠንቀቂያ ስለሰጠች ትራምፕ ግጭቱን ለማርገብ የሞከሩት ለዓለም ነዳጅ ገበያና ለምርጫ ፍጆታ ብለው እንደሆነ ይነገራል። ዞልቃሪ አክለውም የተስፋ ቃላችሁ ዘመን አብቅቷል፣ በቀጠናው ያለው መረጋጋት የሚረጋገጠው በእኛ የታጠቀ ኃይል እንጂ በእናንተ ድርድር አይደለም በማለት አሜሪካ በኢራን ላይ ጥቃት የመሰንዘር ሐሳቡን ከአይምሮዋ ጠርጋ እስካላወጣች ድረስ ምንም አይነት ስምምነት እንደማይኖር በግልጽ አስታውቀዋል። በአጭሩ ትራምፕ ለዓለም ገበያ ማረጋጊያ የተጠቀሙበት የሰላም ወሬ በኢራን ወታደራዊ መሪዎች ዘንድ ተቀባይነትን ያጣና ወዲያውም ለበለጠ ጥቃት መነሻ እየሆነ መጥቷል። ኢራን ጦርነቱን የምታቆመው በራሷ የጊዜ ሰሌዳና በራሷ ቅድመ ሁኔታዎች እንጂ ትራምፕ ለዓለም ነዳጅ ገበያ ማረጋጊያ በሚጠቀሙበት የሰላም ወሬ እንዳልሆነ በግልጽ አስታውቃለች። በመካከለኛው
ምስራቅ ለሳምንታት የቀጠለው የ80 ዙር የሚሳኤልና የድሮን ማዕበል እንዲቆም ኢራን ለአሜሪካና ለእስራኤል የመጨረሻ ያለችውንና በፍጹም እንደማትደራደርበት ያስታወቀችውን የ5 ነጥብ የሞት ሽረት ቅድመ ሁኔታዎች ይፋ አድርጋለች። እነዚህ ቅድመ ሁኔታዎች አሜሪካ በቀጠናው ያላትን የበላይነት ጥያቄ ውስጥ የሚጥሉና ቴህራን የጦርነቱን ማብቂያን እንጂ ትራምፕ አይወስኑትም ስትል የሰነዘረችውን ማስጠንቀቂያ በተግባር የሚያሳዩ ናቸው። ቅድመ ሁኔታዎቹን በዝርዝር እንመልከት። አንደኛው የግድያና የጥቃት ዘመቻው በአስቸኳይ ይቁም የሚል ነው። የኢራን ቀዳሚ ቅድመ ሁኔታ ጠላት በኢራን ከፍተኛ መሪዎች፣ ወታደራዊ አዛዦችና ሳይንቲስቶች ላይ የሚፈጸመው ማንኛውም አይነት የሽብርና የግድያ ዘመቻ በአስቸኳይ እንዲቆም የሚጠይቅ ነው። በተለይ የካቲት 28 ቀን የኢራን መንፈሳዊ መሪ አያቶላህ አሊ ካሚኒን ጨምሮ ከፍተኛ ባለስልጣናት የተገደሉበትን ህገወጥ ጥቃት በማንሳት ኢራን እንዲህ አይነቱ ድርጊት ዳግም እንደማይፈጸም ቃል እንዲገባላት ትፈልጋለች። ይህ ካልሆነ ግን ጦርነቱ እንደማይቆም ግልጽ አድርጋለች። ሁለተኛው የዳግም ጦርነት ዋስትና ነው። ቴህራን አሜሪካን ቃሏን የማታከብር ማታለያ ስትል ትከሳለች። ስለዚህ ጦርነቱ ዛሬ ቆሞ ነገ ድንገት በሌላ ሰበብ በእስላማዊቷ ሪፐብሊክ ላይ ዳግም እንዳይከፈት የሚያስችል ግልጽና ተጨባጭ የሆነ ዓለም አቀፍ የደህንነት ሜካኒዝም እንዲዘረጋ ጠይቃለች። ይህ ማለት ድርድሩ በቃላት ብቻ ሳይሆን አሜሪካን በህግ የሚጠይቅና ዳግም ጥቃት እንዳትሰነዝር እጆቿን የሚያስር ስምምነት እንዲኖር ነው ፍላጎቷ። ሶስተኛው የጦር ካሳና የውድመት ክፍያ ኢራን በአሜሪካና በእስራኤል ጥቃት ደረሰባት ከፍተኛ የሰው ህይወት መጥፋትና የመሰረተ ልማት ውድመት የጦር ካሳ እንዲከፈላት በግልጽ ጠይቃለች። የካሳ በቁጥር ተለይቶ እንዲቀመጥና አሜሪካ በኢራን ላይ ጣለችው ማዕቀብ ተነስቶ በውጭ ሀገራት የታገዱ የኢራን ቢሊዮን ዶላር ገንዘቦች ያለምንም ቅድመ ሁኔታ እንዲለቀቁ ትፈልጋለች። ይህ ነጥብ ለአሜሪካ እጅግ ከባድ የሆነው ካሳ መክፈል ማለት ጥፋተኛ ነኝ ብሎ ማመን ማለት ስለሚሆን ነው። አራተኛው ደግሞ የተቀናጀ የሰላም ስምምነት ኢራን ብቻዋን እንድትደራደርም ቴህራን ያስቀመጠችው አራተኛው ነጥብ ጦርነቱ መቆም ያለበት በሁሉም ግንባሮች መሆኑን ነው። ይህም ማለት በሊባኖስ፣ በየመን፣ በኢራቅና በሶሪያ ያሉ የመቋቋም ግንባር አባላት ላይ የሚሰነዘረው ጥቃት በአንድነት መቆም አለበት። ኢራን አጋሮቿ ደህንነት ሳይጠበቅ ለብቻዋ ከትራምፕ ጋር እንደማትቀመጥ በማሳወቅ ቀጠናዊ ኃይል መሆኗን በድጋሚ አስመስክራለች። አምስተኛውና የመጨረሻው ደግሞ የሆርሙዝ ወሽመጥ ሉዓላዊነት ነው። ይህ እጅግ አስደንጋጭና የዓለምን ኢኮኖሚ የጨበጠ ቅድመ ሁኔታ ነው። ኢራን በሆርሙዝ ወሽመጥ ላይ ያላት ቁጥጥር ተፈጥሯዊና ህጋዊ መብቴ ነው ስትል እውቅና እንዲሰጠው ትጠይቃለች። በወሽመጡ የሚያልፉ ማንኛቸውም የአሜሪካ የጦር መርከቦችና የንግድ መርከቦች በኢራን ፍቃድ ብቻ እንዲንቀሳቀሱና አሜሪካ ይህንን የበላይነት እንድትቀበል ትፈልጋለች። ይህ ማለት ኢራን የዓለምን የነዳጅ ቧንቧ ቁልፍ በእጇ ለመያዝ ያቀረበችው የሞት ሽረት ጥያቄ ነው። እነዚህ 5 ነጥቦች ተቀባይነት ሳያገኙ ምንም አይነት ድርድር እንደማይኖር ኢራን ለሁሉም አደራዳሪዎች በቁርጠኝነት አሳውቃለች። ትራምፕ ጦርነቱ እንዲያልቅ ስላሰቡ ብቻ አያልቅም፣ የሚቆመው እኛ ስንወስን ነው የሚለው የቴህራን ጠንካራ አቋም መካከለኛው ምስራቅን ወደ አዲስና ይበልጥ አደገኛ ፍጥጫ ውስጥ ከቷታል። አሜሪካ እነዚህን ነጥቦች ትቀበላለች ወይስ 1000 የፓራሹት ወታደሮችን በማዝመት ሌላ ጦርነት ትጀምራለች? የዓለም አይን አሁን ዋይት ሃውስ ላይ ነው። በሌላ በኩል ኢራን በውጭ ግንባር ከምትዋጋው ታላቅ ጦርነት በተጨማሪም በሀገር ውስጥ የሚሰነዘርባትን የደህንነት ስጋት ለመመከት ከፍተኛና አስደንጋጭ ኦፕሬሽን እያደረገች ትገኛለች። የኢራን የደህንነት ሚኒስቴር ባወጣው መግለጫ በዋና ከተማዋ ቴህራን ውስጥ የሽብርና የጥፋት ተግባር ለመፈጸም ሲንቀሳቀሱ የነበሩ 39 ተጠርጣሪዎችን በቁጥጥር ስር መዋሏን ይፋ አድርጓል። የዚህ ኦፕሬሽን እጅግ አስገራሚው ክፍል 7 የስታርሊንክ ሳተላይት ኢንተርኔት መገናኛ መሳሪያዎች መያዛቸው ነው። ኢራን ሀገር አቀፍ የኢንተርኔት እገዳ ከጣለች 26 ቀናት ቢቆጠሩም እነዚህ መሳሪያዎች በሚስጥር ወደ ሀገር ውስጥ ገብተው ለጠላት ወኪሎች አገልግሎት ሲሰጡ እንደነበር ተደርሶባቸዋል። ስታርሊንክ በጦርነቱ ወቅት መረጃዎችን ያለምንም የሀገር ውስጥ ቁጥጥር ለማስተላለፍ የሚያስችል በመሆኑ ቴህራን ይህንን የአሜሪካ የቴክኖሎጂ ወረራ ስትል ፈርጀዋለች። ከተያዙ 39 ሰዎች ጋር አብሮ የተገኘው የጦር መሳሪያ ክምችት የጥፋቱን መጠን ያሳያል። የደህንነት ሚኒስቴሩ 49 በእጅ የተሰሩ ፈንጆች፣ 2 የክላሽንኮቭ ጠመንጃዎች፣
16 ሽጉጦች፣ 50 የጥይት መጋዘኖችና ከ1500 በላይ ልዩ ጥይቶች በቁጥጥር ስር ውለዋል። እነዚህ መሳሪያዎች በቴህራን ስልታዊ በሆኑ ስፍራዎች ላይ ጥቃት ለማድረስና ህዝባዊ አመጽ ለመቀስቀስ የታቀዱ እንደነበሩ ተገልጿል። ኔትብሎክስ የተባለው የኢንተርኔት ክትትል ተቋም እንዳረጋገጠው ኢራን ውስጥ ያለው የኢንተርኔት ጨለማ ዛሬ 26ኛ ቀኑን ይዟል። ኢራን ኢንተርኔቱን የዘጋችው የውጭ ኃይሎች በዲጂታል መንገድ አመጽ እንዳይቀሰቅሱና የሰላዮች መረጃ ልውውጥን ለመግታት እንደሆነ ይነገራል። የስታርሊንክ መሳሪያዎች መያዝ ደግሞ አሜሪካ ይህንን የኢንተርኔት እገዳ ሰብራ ለመግባት እያደረገች ያለውን ጥረት የሚያሳይ ነው። ይህ በቴህራን የተገኘው የሴራ መረብ በቀጥታ ከውጭ ካለው ጦርነት ጋር የተያያዘ እንደሆነ የኢራን ባለስልጣናት ያምናሉ። አሜሪካና እስራኤል በውጭ ግንባር በሚሳኤል ሲደበደቡ፣ በውስጥ በኩል ደግሞ ሰላዮችንና ታጣቂዎችን በማሰማራት ሀገሪቱን ከውስጥ ለመናድ እየሞከሩ እንደሆነ ቴህራን ትከሳለች። የኢራን ደህንነት ጠላት በሜዳው የከሸፈበትን ጦርነት በከተሞች ውስጥ ደም በማፍሰስ ሊተካው ይፈልጋል ሲል አስጠንቅቋል። የመካከለኛው ምስራቅ ፍጥጫ አሁን መሪዎች ሊገምቱት ከሚችሉት ገደብ በላይ መውጣቱንና ዓለም ወደ ሰፊና አስከፊ ጦርነት እያመራች መሆኑን የተባበሩት መንግስታት ድርጅት በይፋ አረጋግጧል። ዋና ጸሐፊው አንቶኒዮ ጉተሬዝ ሮብ ዕለት በሰጡት እጅግ ጠንከር ያለ መግለጫ የጦርነት አሁን ከቁጥጥር ውጭ ሆኗል ሲሉ ለዓለም አቀፉ ማህበረሰብ አስቸኳይ ጥሪ አቅርበዋል። ጉተሬዝ በመግለጫቸው በኢራን በእስራኤልና በአሜሪካ መካከል ያለው ወታደራዊ ግጭት ቀደም ሲል የነበሩትን ቀይ መስመሮች በሙሉ ጥሶ ማለፉን ገልጸዋል። ዓለም አሁን ወደ ሰፊ ጦርነት አፈሙዝ ውስጥ እየተመለከተች ነው ያሉት ዋና ጸሐፊው ግጭቱ በሰዎች ህይወት ላይ እያደረሰ ያለው እልቂትና በዓለም ኢኮኖሚ ላይ እየጣለ ያለው ጥላ እጅግ አስከፊ መሆኑን ገልጸዋል። በተለይ ትራምፕ የሰላም ወሬ በሚያወሩበት ወቅት በምድር ላይ ግን የሰው ህይወት መርገፍ መቀጠሉን ኮንነዋል። የዋና ጸሐፊው ትልቅ ስጋት ጦርነቱ ወደ ሊባኖስ በሰፊው መዛመቱ ነው። የጋዛው ሞዴል በሊባኖስ ላይ ሊደገም አይገባም ሲሉ በቤይሩትና በደቡባዊ ሊባኖስ እየደረሰ ያለውን የሲቪል ዜጎች እልቂት አውግዘዋል። እስራኤል በሊባኖስ ላይ የምታደርገውን የአየር ድብደባ እንድታቆም ሂዝቦላህም ጥቃቱን እንዲገታ ጠይቀዋል። የሊባኖስ ህዝብ ሌላ መፈናቀልና እልቂት ሊሸከም እንደማይችል ጉተሬዝ በምሬት ተናግረዋል። በዚህ ጦርነት እስካሁን የረገፈው የሰው ህይወት መጠን እጅግ ዘግናኝ ነው። በኢራን ከ1500 በላይ ሰዎች ሞተዋል። በሊባኖስ ከ1000 በላይ ሰዎች ህይወታቸው አልፏል። በእስራኤል 16 ሰዎች ሲገደሉ አሜሪካ 13 ወታደሮቿን አጣለች። በተጨማሪም በሚሊዮን የሚቆጠሩ ኢራናውያንና ሊባኖሳውያን ከመኖሪያ ቀያቸው ተፈናቅለዋል። ጉተሬዝ እነዚህን ቁጥሮች በመጥቀስ ይህ ከበቂ በላይ ነው፣ አሁኑኑ ሊቆም ይገባል ብለዋል። ጉተሬዝ ግልጽ የሆነ መልእክትን አስተላልፈዋል። ለአሜሪካና ለእስራኤል ባለፈው ወር የጀመራችሁት የጋራ ጥቃት የዓለምን ኢኮኖሚ እያናጋ ስለሆነ በአስቸኳይ ይቁም ሲሉ፣ ለኢራን ደግሞ በጎረቤቶችሽ ላይ የምትሰነዝሩን ጥቃት አቁም የሚል ጠንካራ ማሳሰቢያን ሰጥተዋል። ይህንን ጥረት ለመምራትም ልዩ መልእክተኛ መሾማቸውን አስታውቀዋል። ይህም ድርጅቱ ጉዳዩን ከንግግር ባለፈ በዲፕሎማሲያዊው መንገድ ለመፍታት እጅግ መጨነቁን ያሳያል። የተባበሩት መንግስታት ድርጅት ጦርነቱ ከቁጥጥር ውጭ ሆኗል ማለቱ ትራምፕ ሁኔታውን እየተቆጣጠር ነው የሚሉትን ንግግር ውድቅ የሚያደርግ ነው። ዓለም አሁን በሁለት አጣብቂኝ ውስጥ ትገኛለች። የኢራን ጽናትና የሚሳኤል ናዳ ወይስ የጉተሬዝ የሰላም ተማጽኖ? የሆርሙዝ ወሽመጥ መዘጋትና የኢኮኖሚው መናጋት ደግሞ ጦርነቱ የሁሉንም ቤት ማንኳኳቱ እንደማይቀር ማሳያ ነው። ክብራትና ክብራን፣ መካከለኛው ምስራቅ አሁን በትራምፕ የሰላም ወጥመድና በኢራን የሚሳኤል ብረት መካከል ቆማ ትገኛለች። ኢራን ያስቀመጠቻቸው 5 ግትር ቅድመ ሁኔታዎችና አሜሪካ ተጨማሪ 1000 የፓራሹት ወታደሮችን ወደ ቀጠናው ማዝመቷ ጦርነቱ ገና ወደ ከፋና ወደማይታወቅ ደረጃ ሊያመራ እንደሚችል ግልጽ ማሳያ ነው። የተባበሩት መንግስታት ጦርነቱ ከቁጥጥር ውጭ ሆኗል ማለቱና በቴህራን እምብርት የተያዙት የስታርሊንክ መገናኛ መሳሪያዎች ፍጥጫው ከጦር ግንባር አልፎ ወደ ቴክኖሎጂና ወደ ዲፕሎማሲያዊ የበላይነት መሸጋገሩን ያረጋግጣሉ። የሆርሙዝ ወሽመጥ መዘጋትና የዓለም ኢኮኖሚ ስጋት ደግሞ የሁሉንም ሀገራት ደጅ ማንኳኳቱ አይቀርም። የአሁኑን አበቃን። ወቅታዊና ሰበር መረጃዎች በፍጥነት እንዲደርሷችሁ ቻናላችንን ሰብስክራይብ ማድረጋችሁንና የደውል ምልክቷን መጫናችሁን አትዘንጉ። በሌላ ሰበር መረጃ እስከምንመለስ ሰላም ቆዩን። Wow.